የአሜሪካው ጀነራል ምንድነው ያለው? ይሄንን ጉዳይ ዋይት ሃውስ ሲመለስ አሜሪካ ሲመለስ እጄ እናገራለሁ ነው ያለው። በዲፕሎማሲ ዝም ብሎ አይደለም እንደዚህ አይነት ነገር ተራ ንግግር አይደለም፣ ታስቦበት ነው። አሜሪካኖች እኮ ኮንሰርን አለን ካሉ እንኳን ቀላል ነገር አይደለም ማለት ነው። በጀርባ ብዙ ስራ እየሰሩ ነው ማለት ነው። አሁን ኢትዮጵያና ኤርትራ ክሮስ ከቲንግ የሆነ ኢንተረስት አላቸው ማለት ነው። ምክንያቱም አልሸባብን እኛ በምድር እየመታን ነው፣ እነሱ በባህር መምታት ጀመሩ ነው ማለት። አሁን እዚህ ባህር ቤዝ የሶማሊላንድ አካባቢ የባህር ቤዝ መጠናከሩ ኢትዮጵያን ያማከለ ኢትዮጵያን ያካተተ ትልቅ የባህር ቤዝ ትልቅ ወታደራዊ ቤዝ መቋቋሙ በቃ ለዓለም ነው ሰላም ስትመለከቱ። እነሱ መምጣቱ ልኩ ላይ ተጠብቁባቸው ይችላል። ድሮ እኮ እኛ የባህር በር እያለን እኮ ይሄ አካባቢ እኮ ጸጥ ረጭ ያለ ነበር። እኔ ተቀባይነት አያገኝም ከዚህ በኋላ ጌታቸው ሞቷል የሚል ነገር ብዙም ቢያስኬድ አይመስለኝም። ይልቁን ደፈር ብልና ጌታቸው ደፈር ብልና ጄኖሳይዱ እኮ ያለምንም ጥናት ጄኖሳይድ ተፈጽሟል ብለ የተናገር ነው ፕሮፓጋንዳም ጭምር ነው ብሎ ብናገር ማለት ነው። ለምን ብዙ የትግራይ ልብ ውስጥ ማለት ነው ይሄ ፋክት አለ፣ ግን ይሄ ፋክት አውጣ ትነጋገር። እዛ ካይሮ ላይ በአደባባይ ኢትዮጵያ ድረሽ እንዳትይ ባህር በርን በተመለከተ በማንኛውም ቅጽበት አንታገሳችሁም፣ የሶማሌን ፕሬዚዳንት የግብፅን ፕሬዚዳንት እየጋበዙ አጠቃላይ ከባህር በርና ከኢትዮጵያ ጉዳይ ጋር ሲነጋገሩ ትመለከታለህ። እና የራሳቸውን እየነገሩ ነው ወይ ስትራቴጂ? ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችንን ጀምረናል። እንደ ወትሮ ዛሬም ሀገራዊ አጀንዳዎችን ወደ እናንተ እናደርሳለን። የመጀመሪያው መረጃችን ከወደ ኤርትራ ነው። ኤርትራ ኢትዮጵያ በአራት አቅጣጫ ዘመቻ ከፍታብኛለች ብለዋል። ምናልባት ይሄ እንግዲህ መረጃ ከምን ጋር የሚገናኘው የሚለው ነገር ከኢትዮጵያ ወገን ያለውን እንቅስቃሴ በተለይ የወታደራዊ አታሾች ኢትዮጵያ መጎብኘት በኤርትራ ወገን ከፍተኛ ድንጋጤ ፈጥሯል። ከዚህ አንጻር ሰፋ አድርገን እንተነተናለን። ሌላው መረጃችን የሰሞኑ የጌታቸው ረዳ አነጋጋሪው የጌታቸው ረዳን ኢንተርቪው አስመልክቶ ሆርን ሪቪው በኢትዮጵያ የውጭ ጉዳይ ኢንስቲትዩት የሚዘጋጅ ነው። ሆርን ሪቪው ላይ ሰፋ ያለ ትንታኔ ወጥቷል። በጣም ኮንስፓይረሲ እንዳለው ከበስተጀርባው በጣም ብዙ ሴራዎች እንደተጎነጎኑበት በመረጃው ላይ ወጥቷል። እኛም ምን ማለት ነው የሚለው ነገር በስፋት እንሄድበታለን። ሌላም መረጃ እጃችን ላይ ያለ እንደተለመደው ቻናላችን ላይክ እና ሰብስክራይብ እያደረጋችሁ እስከ ፕሮግራማችን መቋጫ ድረስ እንድትቆዩን ከወዲሁ ጠይቃችኋለን። አማን እንዴት ነህ? ሰላም ድረኝ። እነዚህን ትኩስ መረጃዎች እስቲ ልንደርደርና እሰጥሃለሁ ለአንተ። በቅድሚያ እስቲ የኤርትራ ጉዳይ እናንሳው። ኤርትራ በጣም ትንሽ ትኩረትን የሳቡ ምንድን ነው? እኛም ባለፈው አቅርበነዋል። እነዚህ ወታደራዊ አታሾች ኢትዮጵያ መጥተው ከኢትዮጵያ ጋር መዋየታቸው የኤርትራን አስፈላጊነት ወደ ጎን ያደረገ ነው የሚመስለው። ትልልቅ እንግዲህ የአፍሪካ አታሼ ናቸው። የአሜሪካው ከኢትዮጵያ ከጠቅላይ ሚኒስትሩና ከፊልድ ማርሻል ጋር ተወያይተው ነበረ። ከተወያዩ በኋላም እንደውም ልዩ የኮማንዶ ጦር በዚህ ፑንትላንድ እና ሶማሊላንድ ገብቶ ትልቅ ኦፕሬሽን ጀምሯል። አልሸባብና አይስ የእነሱን ምሽግ አፍሪካን ፕላስ የሚባል የመረጃ አውታር እንዳወጣው ልዩ ኮማንዶ ኃይል ገብቶ ከፍተኛ እርምጃ እየወሰደ ነው። አልሸባብ ካለ የሻዕቢያ ወገንም እንዳለ ታውቃለህ። እና ኢትዮጵያ ውስጥ ሄደው ኢትዮጵያ ውስጥ ጎብኝቶ መሄዳቸው በኤርትራ ወገን እንደ አቃጭቷቸዋል። እንዴት እነዚህ ትልልቅ ወታደራዊ ኃይሎች ይሄን አሉ ኢትዮጵያን ጎበኙ? ከዛ በላይ ደግሞ የተላለፈው መረጃ ኢትዮጵያ አክሰስ እንድታገኝ ወደ ባህር እንድትመለስ ድጋፍ እንሰጣለን የሚለው መረጃ ከንክኗቸዋል። እስቲ አያይዘው አራት ስትራቴጂ ነው የምትከተለው ኢትዮጵያ ብለዋል። የመጀመሪያው ስትራቴጂ የሚሉት ኢትዮጵያ መንግስት ከባህር በር ጋር በተያያዘ ስሜትን መኮርኮር፣ ስሜትን ደግሞ የሚኮረኩረው የመረጃ አውታሮችን በመጠቀም እንደ ሆርን ሪቪው እንዲሁም ደግሞ ሎቢስቶችን የተገዙ የትዊተር ገጾችን በመጠቀም የኢትዮጵያን ሕዝብ ስሜት ሰቅዞ መያዝ። በቃ ኢትዮጵያ የባህር በርን በተመለከተ በማንኛውም ሰዓት ይገባታል የሚለው ነገር ነው። እዚህ ጋር ግን ስትመለከተው እንዴት የሚጋጭ ነገር እንደሆነ የምታየው እነሱ ራሱ ይሄን ገልብጠው ሆርን ሪቪው የሚለው እነሱ ሬድ ሲ በከን የሚባል ልክ በሆርን ሪቪው አይነት መንገድ የሚዘጋጅ የፕሮፓጋንዳ ፔጅ አለ። ዩቲዩበር ብትመለከት እንደ ቀንዲል ዩቲዩብ እና የራሳቸውን ጉድፍ ለኛ የሚያሳዩበት ሁኔታ አለ። እንደውም መቀመጫዋን መሸፈን የማትችል ቢራቢሮ በክንፌ ዓለምን ልሸፍን ትላለች ብለው ተሳልቀዋል። እስቲል የራሳቸውን ገበና ወደኛ ገልብጠው ሲያስቀምጡ ምርጥ ነው። ሁለተኛ ምን አሉ? ሁለተኛ የተለያዩ መድረኮችን
የተለያዩ መድረኮችን ልክ ከባህር በር ጋር የማያያዝ አባዜ ያላቸው ለምሳሌ በቅርቡ ወታደራዊ አታቾች ሲመጡ ሌላ ጉዳይ ነው የመጡት ነገር ግን ቀጥታ ከባህር በር ጋር አያይዘው ፖለቲካ ይሰሩባቸዋል ይላሉ እነሱ የቀይ ባህር ፎረም ብለው እዛ ካይሮ ላይ በአደባባይ ኢትዮጵያ ድርሽ እንዳትይ ባህር በርን በተመለከተ በማንኛውም ቅጽበት አንታገሳችሁም የሶማሌን ፕሬዝዳንት የግብፅን ፕሬዝዳንት እየጋበዙ አጠቃላይ ከባህር በርና ከኢትዮጵያ ጉዳይ ጋር ሲነጋገሩ ተመለከታለና እና የራሳቸውን እየነገሩ ነው ወይ ስትራቴጂ የሚል ነገር ጥያቄ ነው ይመጣልኝ ሶስተኛ ምን አሉ የማታለል መንገድ ነው የሚሉት በተለይ ይሄ ኢትዮጵያ ውስጥ የባህር ኃይል የፈረሰው የባህር ኃይል ተቋቁሞ እንደ ድርጅት ተቋቁሞ እንደውም አሰልጣኞች በቅርቡ ይገርማል የጣሊያን መሰለኛው የጣሊያን ሉክ የኢትዮጵያን የባህር ኃይል በልዩ ሁኔታ እንደሚያሰለጥን ቃል ገብቷል እነ ፈረንሳይም ይሄን ነገር እያደረጉ ነውና የኢትዮጵያ መንግስት የኢትዮጵያን ህዝብ እያታለለ ነው ባህር ኃይልንም እያስማረቀ ነው የሚል ሌላ ስሜት ሰምታችኋል አራተኛ የሚሉት ምንድነው በቃ ኢትዮጵያ ህጋዊ ግራውንድ አላት አሰብን በባለቤትነት ለመያዝ የባህር በር ለመያዝ የሚል ነገር እነዚህን ስትራቴጂ ነው የምትከተለው ብለዋል ስትራቴጂዎች ብለው የዘረዘሩት ግን ራሳቸው ሰገለበጠው ሳንቲሙን እነሱም የሚከተሉት እንደሆነ ማሳያ ነው የሚከተሉት የድረገጽ እንዲሁም ደግሞ የዩቲዩብ ካምፔን በብዙ መልኩ ኤርትራዎች እንደማይተኙና ሁሌ ነገር እንደሚሰሩ የሚያመላክት ነው ብዙም ሚዛን የሚያነሳ አልመሰለኝም እስቲ የራስን ኮሜንት ላይ ስጠን የተወሰነ አመሰግናለሁ እንግዲህ ምንድነው ኤርትራን በተለይ ኢትዮጵያን መጥቶ የሚጎበኙት ወታደራዊ አመራሮች እንደዚሁም ደግሞ የአገራት ተወካዮች በተለይ ከነዚህ ሀገራትና ወታደራዊ ተወካይ ጋራ ኢትዮጵያ ስለ ቀይ ባህር ማውራቷ ለምንድነው ኤርትራን ያስጨነቃት የሚል ነው መታየት ያለበት ባይዞ እኔ ትልቅ ቀለል አድርጋ ላይ አፍኖ ያልቻሉትን ወጥቶ አደባባይ ላይ ቅርሻት ጀመሩት ማለት ነው ሉክ የአሜሪካው ጀነራል ምንድነው ያለው ይሄንን ጉዳይ ዋይት ሃውስ ሲመለስ አሜሪካ ሲመለስ እጄ እናገራለሁ ነው ያለው በዲፕሎማሲ ዝም ብሎ አይደለም እንደዚህ አይነት ነገር ከኪሶት አይደለም ተራ ንግግር አይደለም ታስቦበት ነው አሜሪካኖች እኮ ኮንሰርን አለን ካሉ እንኳን ቀላል ነገር አይደለም ማለት ነው በጀርባ ብዙ ስራ እየሰሩ ነው ማለት ነው አይደለም ወታደራዊ አታቼ ልቀ ወታደራዊ አታቼው ደግሞ አዳምጦ ኢትዮጵያ ወደ ቀይ ባህር መመለስ አለባት ኢትዮጵያ ቀይ ባህርን በተመለከተ ያላትን አቋም ወደ አገሬ ሲመለስ እጄ ፕሬዘንት አደርጋለሁ ማለት ለኤርትራ እንግዲህ ምን መሆኑን ምናየው እዚህ ጋር ወጣው ነገር ነው አንድ ባለ ሁለተኛ የፈረንሳይ ከፍተኛ እንትኖች መጥቶ የኢትዮጵያን ባህር ኃይሎች እንትን ሲያደርጉ ነበር ይሄ ደግሞ የማውን ቅርብ ጊዜ ሆነ ነገር ነው የጣሊያን እዚህ ላይ ተጨመረ ምንድነው እየተደረገ ያለው ምሎን ነገር አሁን እንደ አንድ ዲፕሎማሲውን እንደሚረዳ አካል እንደ አንድ ስቴት ኤርትራዎች ምንድነው እየተረዱት ያሉ ነገር ማለት ነው እነዚህ ምዕራባውያን አገራት ኢትዮጵያ ወደ ቀይ ባህር ለመመለስ የምታደርገውን እንቅስቃሴ በሙሉ ድምጽ ወስነዋል ማንጋኖ ከሰል ለማስቆም ምንችለው ማንጋኖ አቤቱታ ማቅረብ ምንችለው ምለው ነገር አነሱና በጣም ያሳቀኝ እኔ ሮንግሊ ሪፍሬም ይደረጋል አሉ ባለቤቶቹ እኮ አላሉም እኮ ገርሞኝ እኮ ነው ሮንግሊ ከሆነ እኮ አሜሪካ ኤምባሲ ያለ ፈረንሳይ ኤምባሲ ያለ ጣሊያን ኤምባሲ ያለ አይኛ የተረጋገርነው ፖይንት ከዚህ አንፃር አይደለም ይሄ ነገር ከኤርትራም ከሌሎችም አገራቶች ጋር ስለሚያጋጭ አስተካክሉ ብሎ እኮ እናገራል እኮ በምን አወቁ ያሳቂ የሻዕቢያ ፕሮፓጋንዳውን በማን እየተፈራራቃለ ውጭ የተቀመጡ ኢትዮጵያን መንግስትን በወቃውም እያንዳንዱ ነገር የሚቃወሙ ኢትዮጵያኖች አሉ እነሱ ናቸው ይመሳሰላል ቃል ስለነበሩ እሱን አንድ ሻዕቢያ ውጭ ጉዳይ ሚኒስቴር ወንድም ማስታወቂያ ሚኒስቴር ተቀብሎ ሮንግሊ ነው ስል እኔ በጣም ነው ሳቁ ለምን እንደዛፍ ታውቃል ባለቤቶቹ እኮ አሉ ስቴት እኮ ሮንግሊ ከሆነ ኤርትራ ምን አገባው ኤርትራ አሜሪካ ራሱን ይከላከል እንጂ ጣሊያን ራሱን ይከላከል እንጂ ኤርትራ ምን አገባው ፈረንሳይ ራሱን ይከላከል እንጂ ኤርትራ ምን አገባው የመጨረሻ መውደቃቸውና ተራ ከመንግስት ጋር በመንግስትን አበሸቅን ወይ ደግሞ መንግስትን ተቸም ብሎ የብሔራዊ ጥቅምን የሚተቹት ሚዲያዎች ኢትዮጵያ ሚዲያዎች የሚናገሩት ነገር
በዛ ደረጃ የሻዕቢያ ማስታወቂያ ሚኒስቴር ስናገር እኔ አፈርኩና የት ነው ያለ ነው የምለው ነገር አየሁት። አንድ በልልኝ። ሌላ ምንድን ነው እየተደረገ ያለው ብሎ አንዱ ስትራቴጂ ብሎ ካስቀመጡት ውስጥ እንግዲህ ስለ ሆርን ሪቪው ነው። እነሱም ያደርጋሉ። ሬድሲ በቤከር የሚባለው ቀጥታ ለሆርን ሪቪው ካውንተር የሚያደርግ አሁን ለምን ያደረጋችሁ ማለት ነው? ማድረግ አለባቸው። ይሄ በቃ እኮ ተለመደ ነገር እኮ ነው እኮ። ደጋፊህንም ኢንዶክትሪን ታደርጋለህ፣ ሌላህን አካልን ደግሞ ታሳስተዋለህ። ያንተን ነገር ደግሞ አንተ በፈለግከው መንገድ እንዲረዱ ታደርጋለህ። ይሄ መብት እኮ ነው እኮ ገብቶሃል። ስለዚህ እናንተ ማድረጉ የዚህኛው ምን አስጮኸ ነው ፖይንቱ ማለት። ሁለተኛ በሚዲያ ጦርነት አሉ እነሱ እነዛ የደነዘዙ ሽማግሌዎችን እያመጧቸው እዛ ቀንድለት ሁሌ የሚገርም እኮ ነው የሚያወሩ አሉ አይደል? አሉ። እነሱ ለኤርትራ ብሔራዊ ጥቅም የሚያወሩ ከሆነ እኛ ደግሞ ለኢትዮጵያ ብሔራዊ ጥቅም እናወራለን። ስለ ብሔራዊ ጥቅም ስናወራ ማለት ነው ገብቶሃል። ከዛ ውጭ ኤርትራ ቴሌቪዥን ጣቢያ ውስጥ ያለ ኢትዮጵያ ቴሌቪዥን ጣቢያ ውስጥ ያለ ካድሬ ያለ እዛ የግደፍ ካድሬ ያለ እነሱ ይነጋገሩ። ስለ ብሔራዊ ጥቅም ግን ከመጣ እናገራለን። እኛ በቃ የዜግነት ነው እኛ እናገራለን። ልክ ቀንድሉ እንደሚወጣ ሁሉ እኛም እንወጣለን። ገብቶሃል አይደል? እሱ ጉዳይ ላይ ማለት ነው። እና ግን አሁን ጠቅለል ባለ ሁኔታ ስታየው ምንድን ነው ከወደ አስመራ የሆነ መናጋት የተፈጠረ ነገር ይመስለኛል። በዚህ ደረጃ ነገሮችን በተሳሳተ ተራ ሌላ ሰው የሚለውን ነገር እንደ አስቴት ወጥተህ የምትናገር ከሆነ ምንድን ነው የተፈጠረ ያለው? በተለይ ባለፈ ጀነራሉ እዚህ መጥቶ ከሄደ በኋላ ሻዕቢያ አካባቢ ትልቅ ስጋት ተፈጥሯል መሰለኝ። ለዚህ ደግሞ አመላካች የሚሆነው ምንድን ነው ያሉ ኢትዮጵያ በምንም አይነት መንገድ ወታደራዊ ቤዝ የምትለው ነገር አይታሰብም አሉ። ግን እንትን ይታሰባል አሉ ለንግድ እኮ እሱን እኮ ሸቀጥ ማራገፊያ እሱ ነበር። አሁን ቀስ የተባለ ወዴት እንደሚመጣ ታውቃለህ? ወታደራዊ እንቅስቃሴ ወታደራዊ ነንበሩ ቤዙ ሊሚትድ የሆነ ይፈቀዳል ወደ ብሎ ደግሞ ይመጣሉ ማለት ቀጥሎ ይመጣል። በቅርብ ጊዜ የሚታየው ነገር ይሆናል። ሊሚቱ ሊሚት የተደረገ ወይ ደግሞ በሻዕቢያ ጋር ኮላቦሬት በተደረገ ወታደራዊ ቤዝ በሻዕቢያ ተቆጣጣሪነት አብረን ማለት የምንችልበት ነገር እንፍጠር። እንትኑ ሲበዛባቸው ነገሩ ግፊቱ እያየለ ነው። አሁን እኮ ምዕራባውያን ሀገራቶች የሆነ አሜሪካ እያሳዩት ያለ የማትቀበሉ ከሆነ እኛ በኋላ የሚፈጠሩ የለንበትም ነው የለንበትም። ኢትዮጵያ ዶግ አመድ እንደሚታደርግ ያውቃታል። በዚህ ሂደት ውስጥ በኋላ ጨዋት ብንመጣን እኛ የለንበትም። ስለዚህ ያለውን ነገር ብትቀበሉ ይሻላል ነው ፕሬጀሩ ማለት ነው። ይሄ ነው አሁን ከወደ አስመራ እያየን በጣም ግሩም ነው። አማን አድማጭ ተመልካቾቻችን ቻናላችን ላይክ እና ሰብስክራይብ እንድታደርጉ እየጠየቅናችሁ እስከ ፕሮግራማችን መቋጫ ድረስ አብራችሁን ቆዩ። እዚህ ላይ አንድ በጣም ኢምፖርታንት ፖይንት መነሳት ያለበት እንግዲህ እርሳቸው ትልልቅ ጀነራል በአፍሪካ ውስጥ አታሼ ናቸው። አዲስ አበባ መምጣታቸው እንዳልከው የፖለቲካል ኢምፕሊኬሽኑ በቀላል የሚታይ አይደለም፣ ትልቅ ኢምፕሊኬሽን አለው። ኢትዮጵያ መጥተው ደግሞ ከሲ አክሰስ ጋር በተያያዘ የተወሰነ ሀሳባቸውን ማጋራታቸው ወደ ዋይት ሀውስ የሚሄደው ይህን አጀንዳ እንደሚያስተላልፉ መናገራቸው ትልቅ ነገር እንዳለ ሆኖ እርሳቸው ከመጡ በኋላ የአሜሪካ ልዩ የኮማንዶ ጦር ማለት ነው አፍሪካ ፕላስ የተባለው የመረጃ አውታር እንዳወጣው በርበራ ላይ ታይቷል ነው። ከዛ በኋላ ቀጥታ ወደ ኦፕሬሽን ሄደው ኦፕሬሽኑ ምንድነው የአይኤስአይኤስ እና የአልሸባብ ሰራዊትን የሚሸገበትን የመምታት ሂደት ነው። አሁን ኢትዮጵያና ኤርትራ ክሮስ ከቲንግ የሆነ ኢንተረስት አላቸው ማለት ነው። ምክንያቱም አልሸባብን እኛ በምድር እየመታን ነው፣ እነሱ በባህር መምታት ጀመሩ ማለት። አሁን እዚህ ባህር ቤዝ የሶማሊላንድ አካባቢ የባህር ቤዝ መጠናከሩ ኢትዮጵያን ያማከለ ኢትዮጵያን ያካተተ ትልቅ የባህር ቤዝ ትልቅ ወታደራዊ ቤዝ መቋቋሙ በቃ ለዓለም ነው ሰላም ስትመለከቱ። እነሱ መምጣቱ ልኩ ላይ ጠበቅባቸው ይችላል። ድሮ እኮ እኛ የባህር በር እያለን እኮ ይህ አካባቢ እኮ ጸጥ ረጭ ያለ ነበር። ከጫፍ እስከ ጫፍ ድረስ ምን አንድች የባህር ላይ ወንበዴ የለም ነገር የለም ነበር። እና ገባ በሪስፖንስብል የሆነ አንድ ጠንካራ 100 ምናምን ሚሊዮን ህዝብ ያለውን ሀገር የባህር ቤዝ እንዲኖረውና ለቀጣው ደህንነት ለዓለም ደህንነት ትልቅ ስራ መስራት እንደሚቻል አይ ቲንክ ዌስተርኖች የሚያመኑበት ይመስለኛል። የኤርትራም ጩኸት የአስመራም ጩኸት ከዚህ ጋር የሚያያዝ ነው፣ ቀጥታ የሚያያዝ ነገር ነው ይመስለኝ። ወደሚቀጥለው መረጃችን ስናልፍ ሰሞኑ እንግዲህ መነጋገሪያ የሆነው የአቶ ጌታቸው ረዳ ቃለመጠይቅ ነው። የአቶ ጌታቸው ረዳ ቃለመጠይቅ እየተላለፈው እንደምታውቀው በአልጀዚራ ላይ ነው፣ ሄድ ቱ ሄድ በሚባለው የፕሮግራም ዝግጅት ላይ እዛ ዝግጅት ላይ አንዳንደኛ ያስተዋልናቸውና በራሳችን የፖለቲካል ኢምፕሊኬሽን አለው ብለን ወይም አንድምታ አለው ብለን የተነተነው ነገር ነበረ። አሁን ግን ሆርን ሪቪው ላይ በጣም በተቀናጀና በተደራጀ መልኩ ያንን
መድረክ የተገመገመበትን ጽሁፍ ተመልክቻለሁ። ምንድነው የሚለው? አንደኛ የመድረክ ዝግጅቱ ከዚህ ቀደም በእንደዚህ አይነት መልኩ ተዘጋጅቶ አያውቅም። ከ2 ወር በፊት ተሳታፊው ተመርጦ ስቴጁ በልዩ ሁኔታ ተዘጋጅቶ ነው እዚህ ይሄ ፕሮግራም የተቀረጸው። አንደኛ ይሄ ነው በቃ ኤክሰፕሽናል የሚያደርገው ይሄ ነው። አንደኛ ይሄ። ሁለተኛው ስቴጁን ኦን እንዲያደርጉ የተፈለገው ወይም ደግሞ ስቴጁ ላይ አክቲቭ ሆነው ትወና እንዲያደርጉ የተፈለገው የቲፒኤልኤፍ አፈ ቀላጤዎች ናቸው። ኢቭን ማርቲን ፕላውት ታውቀዋለህ? እንደው አልተሳተፈም እንጂ እዛ ላይ ንግግር አላደረገም እንጂ ነበረ። እነ ማርቲን ፕላውት፣ ሌሎች እነ ትሮንቮል፣ ጸዳለ ለማ፣ ሌሎቹም ስትመለከታቸው በዛ መልኩ ዲዛይን የተደረገ ነው የሚል ነገር ነው። እዛ ላይ ዋነኛ ይሄ ፕሮግራም ዝም ብሎ ነፃ ፕሮግራም አይደለም፣ ማለት የሚዲያ ፕሮግራም አይደለም። ደንበኛ ናሬቲቭን ለመትከል የተፈለገ ነው። ያ ናሬቲቭ ከኢትዮጵያ አንጻር እንግዲህ ከኢትዮጵያ ጀርባ ያሉ ከኢትዮጵያ ጋር ቁርቋሱ ያላቸው ኃይሎች ሊሆኑ ይችላሉ። በኢትዮጵያ ላይ ማራመድ የሚፈልጉትን ናሬቲቭ ሆን ተብሎ ለማስተላለፍ የተፈለገ ነው የሚል ነገር ነው። ከጦርነት ውስጥ ጄኖሳይድ የምትባለው አንደኛ ኮንፈርምድ ያልሆነ በዓለም አቀፍ የህግ ባለሙያዎች ተጠንቶ ድምዳሜ ያልተደረሰበት ብዙ የተጨመላለቀ ነገር ያለበት ወያኔ ብዙ ዋር ክራይም የፈጠረበት አማራ ክልል አፋር ላይ ብዙ ስራዎች የሰራበት እሱ ተሸፍኖ ጄኖሳይድ የሚለውን እንደው አንድ ዲፌንስለስ ምንም ዲፌንስ የሌለው እንደው ንጹሃንን የመጨፍጨፍ አይነት ታሪክ እንዲሆን ተደርጎ በዛ መድረክ ላይ በጣም ባያዝድ በሆነ መንገድ ጋዜጠኛው መረጃውን ሲያሳልፍ ነበር የሚል ሐሳብ እዚህ ላይ ተንጸባርቋል። ሆነ ሪቪው ጽሁፍ ላይ አቶ ጌታቸው ረዳንም የሞራል አጣብቂኝ ውስጥ የመክተትም ሁኔታ ይመለከታል። ቲፒኤልኤፍ ጨፍጫፊና ምንም ከስተቱ የማይማር ድርጅት መሆኑን ተረድተው ወደ ፌዴራል መንግስቱ በተወሰነ ደረጃ ታክቲካል አሊያንስ ለመፍጠር በሞከሩበት ጊዜ እንግዲህ የሞራል አጣብቂኝ ውስጥ ከተው እርሳቸውንም የፖለቲካ ሰብናቸውን የመጣል አይነት ነገር ነው ብሎ አስቀምጠዋል። አንዳንዶች ከዚህ ከዜናው በኋላ ምንድነው ከኢንተርቪው በኋላ ምን ብለዋል? አንዳንድ ሞኒተር ሳረግ አቶ ጌታቸው ረዳ የፖለቲካ ስብናቸው አሁን አከተመ። እንዲህ ካሁን በኋላ አቶ ጌታቸው ረዳ ፖለቲካሊ እንደውም ሰርቫይቭ ማድረግ አይችሉም። ምክንያቱም በትግራይ ብሔረተኞች ዘንድ ያላቸው ቅቡልነት ምንድነው 2 ወይም 3% የነበረው አጠቃላይ ጭላንጭሉ ጠፍቶ 0 ሆኗል እና አቶ ጌታቸው ረዳ የፖለቲካ ሞት ሞተዋል የሚል መረጃ ሲተላለፍ አይቻለሁ። ሌሎች ደግሞ አቶ ጌታቸው ረዳ ካሁን በኋላ ኢቭን ራሱ በፌዴራል መንግስቱ ያላቸው ስልጣን ራሱ አደጋ ውስጥ ሊወርቅ ይችላል። ምክንያቱም ያሳለፉት መረጃ እዛ ጋር ጄኖሳይድ ብለው ምንድነው በልበ ሙሉነትና አፋቸውን ሞልቶ መናገራቸው በራሱ መንግስትንም አጠቃላይ የሚያሳጣ ነው። ይህን ኮንትሮቨርሻል ሀሳብ በዛ መልኩ ማሳለፍ የለባቸውም እና ወደዚህ ሲመጡም የስልጣናቸው ጉዳይ አጣብቂኝ ውስጥ ይገባል ብለው ትንታኔ ይሰጡም አሉ። እስቲ እዚህ ላይ ሀሳብ ነው። በጣም ጥሩ። እኔ ከእንትን አንጻር ሲል ከአቶ ጌታቸው የፖለቲካ ዕጣ ፈንታ ጋር አንጻር ሊየው ምንድነው ለምንድነው በዚህ መድረክ ላይ አሁን አይተ ከሆነ ጄኖሳይድ የሚለው ጉዳይ ነው በጣም በቃ ዋናው ነገር የሆነው ነገር ማለት ነው። ጄኖሳይዱ እንዴት ተፈጠረ? ተፈጥሮም ከሆነ እንዴት ሊፈጸም ቻለ? ምን ነበረው ገፊ ፋክተሮች የሚል ጉዳይ ልነሳ አልተፈለገም። እርግጥ ነው ምንም አይነት ገፊ ፋክተር ቢኖር ጄኖሳይድ ከተፈጸመ ጄኖሳይዱ መጠየቅ መቻል አለበት። ግን ነጥሎችን ፖይንት ለምን አነሱት የሚለውን ፖይንት ስናይ አይተ ከሆነ የትግራይ ፖለቲካ ልክ አንድ ሀገር ፖለቲካ ለምሳሌ ፖለቲካውን ሲሰራ እኔ የተረጋጋ ማህበረሰብ እንዲፈጠር አደርጋለሁ፣ ልማቱን አሳድግለታለሁ፣ በሰላም ወጥቶ መግባትን እንደዚህ ያርገ ኢኮኖሚውን አሳድጋለሁ፣ ውጭ ጉዳይ እንደዚህ ያደርጋለሁ ምናምን ብለህ ነው አይደል? የትግራይ ፖለቲካ ግን መመዘኛው ጄኖሳይድ በሚለው መመዘኛው ማለት ጄኖሳይድ እና ወልቃይት ነው። ጄኖሳይድ በቃ ወልቃይትን የምትመጣም ጄኖሳይድ አካል ለማድረግ ነው እና እሱ ነው ይመጣውና ህፃናቶችም ጭምር አሮጊቶችም ጭምር ትምህርት ቤትም የገባም ያልተማረም የተማረም ጄኖሳይድ ይላል። ለዚህ ነው ጌታቸውን ፖለቲካ አደጋ ውስጥ ለመክተት ጄኖሳይድ የሚለው ጉዳይ ላይ ጌታቸው ምን አቋም አለ የሚለው ነገር እንዲታይና የትግራይ መለኪያ ላይ ገለባ እንዲሆን ታስቦ ይመስለኛል ጉዳዩ የመጣው ነገር ማለት ጉልላቱ ነው። የትግራይ ፖለቲካ ጉልላት ጄኖሳይድ ስለሆነ ማለት ስለዚህ ደጋግሞ ሲያነሱ ጌታቸው በተቻለ መጠን ጄኖሳይድ የሚለውን እሱም ከዚህ በፊትም ያው ስለነውረም ነገር ስለሆነ እሱ የዛ ማህበረሰብ አካል ስለሆነ ዝም ብሎ አይደለም ይሄንንም ኢንዶክትሪን ያደረገው እሱ ስለሆነ አንዱ ማለት ነው። መቼም ይክዳል ተብሎ አይታሰብም። ውሸትም ቢሆን ውሸት ነው ማለት ይከብዳል። ቢያንስ የፖለቲካ አቋም ነው በዛ ጊዜ ማለት ይችላል ነበር። ተፈጽሟል በሚል ነገር እሱ ተቀብሏል።
ነገር ግን መውጫ መንገዶች ነበሩት። ምን ይሄ ነገር በዚህ እሱ በፈለገው መንገድ እንዲሄድለት ማለት ነው። ምንድነው መውጫ መንገዱ የነበረው? አይ ይሄ ጉዳይ ያኔ የምናወራበት ቶንና ዛሬ የምናወራበት ቶን ይለያያል። ዛሬ እኔ ለምናገረው ነገር ሁሉ እውቀት ላይ የተመሰረተ ካልሆነ ዲስፕሩቭ የሚያደርገኝ ብዙ አካል ስላለ ይረጋገጥ፣ ዓለም አቀፍ ይጠናልኝ ብሎ መስጋት ይችል ነበር። ይጠና ያን ሌላ ጉዳይ ነው። መጠና ምናምን ይጠና፣ በዚህ ጉዳይ ላይ ይጠናና ከዛ ከኛ ንግግር በላይ የህግ ባለሙያዎች ወጥቶ ያስቀምጡት የሚለውን ነገር ቢያስቀምጥ ኑሮ መውጫ ነገሩ አሁን በሄደበት መንገድ እንዳይሄድ ይደረጋል ማለት ነው። ኦኬ አሁን ባለበት ሁኔታ ጌታቸው ትግራይ ክልል ላይ ተቀባይነት ያጣል ያገኛል የሚለውን ነገር እስቲ እንወስድ። እኔ ተቀባይነት አያገኝም ከዚህ በኋላ ጌታቸው ሞቷል የሚል ነገር ብዙም ቢያስኬድ አይመስለኝም። ይልቁን ደፈር ብልና ጌታቸው ደፈር ብልና ጄኖሳይዱ እኮ ያለምንም ጥናት ጄኖሳይድ ተፈጽሟል ብለ የተናገር ነው ፕሮፓጋንዳም ጭምር ነው ብሎ ብናገር ማለት ነው። ለምን ብዙ የትግራይ ልብ ውስጥ ማለት ነው ይሄ ፋክት አለ። ግን ይሄ ፋክት አውጣ አትነጋገርም ዝም ብለህ ትይዛለህ እንጂ ብዥታ ያላቸው ሰዎች አሉ፣ ብዙ ሰዎች ማለት ነው። ይሄ ነገር ጄኖሳይድ ተፈጽሟል ወይስ አልተፈጸመም ብሎ ግን ገዝተውታል እንዳለ ለመሰለ የገዙት። አሁን በትግራይ ፖለቲካ እንደምታውቀው አሸናፊነት ስሜት በወያኔ በደንብ ኢንዶክትሪኔት ተደርጎ ነበር። እኛ አሸናፊ ነን፣ ጦርነት ባህላዊ ዳንሳችን ነው፣ በቃ 4 ኪሎን በማንኛውም ሰዓት እንይዘዋለን የሚል ከፍተኛ የሆነ የተጋነነ ስለልቦና ተገንብቶ ነበር። ያ የተገነባው ስለልቦና ልክ የኢትዮጵያ መንግስት የኢትዮጵያ ፌዴራል ሰራዊት ወይም ደግሞ አጠቃላይ ጥምር ኃይል ሲያሸንፋቸው ይሄ ክራይሲስ ማለት ነው የሚታከምበት ሌላ የቪክቲም ጉድ ሜንታሊቲ ያስፈልጋል። ጄኖሳይድ የሚለው ልክ እንደ ቴራፒ ነው። ገባ? ለዚህ ለሽንፈታቸው እንደ ቴራፒ ነው። አሁን እኮ ይኸውልህ ምንድነው ታውቃለህ፣ ከሽንፈቱ በኋላ መጠቋቋም እንኳን ተጀምሯል እኮ። ትግራይ ፖለቲካ ውስጥ እንደዚህ ይወራል ብለን ጠብቀን እናውቃለን። እንደ አንተን ያደረግከው አንተ ያደረግከው የማይረባ ጦርነት መግባት አልነበረብንም ምናምን ባለማርኛ እኮ ተጀምሯል እኮ። እርስ በርስ እንትን ብለዋል ተጀምሯል። ስለዚህ ምንድነው ታውቃለህ ያ የተፈጠረውን ከያኔ የጋራ በነበረበት ሰዓት ነው ለመውደቃቸው መከላከያ ጄኖሳይድ ተፈጽሞብናል የሚል ነገር ነው። ቀጣይም ህዝቡን ለማነሳሻና ግሪቫንሲ ለመፍጠር ነው እሱ ነገር ተወደደ። አሁን ከሱ ወጡና አንተን እንደዚህ እኛ እዚህ ስንዋጋ አንተ ብር እንደዚህ ስታረገ መሳሪያ ገዛለሁ ብለህናል $1,000,000 በልተህ ምናምን ተባብለው ይል እንዴ ተባብሏል። ብዙ ነገር ይሄ ማለት እኮ ዛሬ ማስቶበታል አይደል? ወደ 300 ኤሊቶችን ከሳል ምናምን ብሎታል። ይሄ ማለት ምንድነው? አንደኛው አቀጋታጋይ ነበረ እንደሚሉት ሁላችንም መከላከል ላይ ነበርን። ምንድነው የሚሉ ቃሏ ምንድነው? ያ ጀስት በቃ ዲፌንድ ለማድረግ ነገር ሂደት ውስጥ ነበር የሚለውን ጉዳይ ላይ ሁላችንም እኩል ነበር የሚለውን ነገር አቁሟል። አጭበርባሪ ነበር፣ የተደበቀ ነበር፣ ሰዳዛሱ እኮ ሲባባሉ ነበሩ። ብር ሲበላ ነበር፣ ያለ መሳሪያ ገዛለሁ ብሎ በዛው ይቀረ ነበር። ካልክ እኮ እኩል አልነበርንም። ሂደታችን ውስጥ የሆነ የህዝቡን የመከላከል ሂደት ውስጥ የሄድንበት መንገድ የተሳሳተ ያደረጉ ሰዎችም ነበሩ የሚል ነገር ደረጃ ላይ ስለደረሱ ዋይናት ጄኖሳይድ የሚለውን ነገር እስቲ ተመልሰን ሪቫይዝ እናደርግ ብል ሪቫይዝ እንዲደረግ የሚፈልግ ማህበረሰብም አለ። ለዛ ነው አቶ ጌታቸው ይጠላሉ ብቻ ሳይሆን ተቀባይነትም ሊያገኙ ይችላሉ። የሚገርም ነገር ሳንቲሙን ልንገለብጠው ይችላል። ሊገለበጣል። ለምን ታውቃለህ? የለም እነዛስ ጄኖሳይድ አሉ። ምን ፈጠሩላችሁ? ለዚህ ማህበረሰብ ፈጠሩላችሁ። እሺ ባይዞ ከጄኖሳይዱ እኮ ታውቃለህ እንዴ ግልባጭም እኮ አለው። እነሱ ለፖለቲካ ግሪቫንስ ይፈጥራል፣ ህዝቡን አሁንም እናደራጃለን ብለው ነው። እሺ ምናልባት ህዝቡ ደግሞ እንደዚህ የማውን ነገርን በነገርኩ ቁጥር ቀሪው ህዝብ ነገ ይበቀለኛል ብሎ ስለሚፈራ በጥርጣሬ ስለሚያይ ህዝብ ሰላም ይፈልጋል። ከዚህ በኋላ ትግራይ ህዝብ አሁን ምሳሌ ምንድነው ለትግራይ ህዝብ አሁን መጥቶ እዚህ ጋር ነግዶ ምን ብሎ ለመብላት ጄኖሳይድ የፈጸሙብህ ሰዎች ምናምን እያልክ በሄድክ ቁጥር ጥያቄና የሆነ በጥርጣሬ መታየት ይመጣል። ይሄ ጥርጣሬ እንዳይኖር ይፈልጋል የትግራይ ህዝብ። በቃ ያ ፋይል እንዲዘጋ ይፈልጋል። የትኛው ፋይል ማለት ነው? ከሌላ ማህበረሰብ ጋር በጥርጣሬ እንዲታይ የተደረገበት ፋይል ማለት ነው። ስለዚህ ጌታቸው ገፍቶ በዚህ መንገድ እንዳውም በደንብ ቢሄድበት ማለት ነው የተሻለ ድጋፍና ተቀባይነት የሚያገኝ ይመስለኛል። እሺ በሌላ መንገድ ነው የተመለከትከው። አድማጭ ተመልካቾቻችን እናንተም እንግዲህ በተወያየንበት ሀሳብ ላይ የራሳችሁን ሀሳብ እንድታዋጡ እንጠይቃችኋለን። ቀጣዩ መረጃችን አጠር ያለ መረጃ ነው። እዚህ ትግራይ ላይ አንድ መሬት አንቀጥቅጥ ቦምብ ፈንድቶ ነበረ እና ከፈነዳ በኋላ የትግራይ ባለስልጣን ወጥተው ጸረ ሰላም ኃይሎች ነው ይህን የፈጸሙት ብለው መናገር ጀምረዋል። በፊት ቲፒኤልኤፍ ስልጣን ላይ የፌዴራል መንግስቱ ላይ ያለ
እቺ ጸረ ሰላም ኃይል የምትባለው የፌዴራል ቋንቋ ነበረች፣ ቮካብላሪ ነበረች። እሷን ወደ ክልል ወስዷት ጸረ ሰላም ኃይልና የሰላም ኃይል የሚል የትግራይ ፖለቲካ መከፈል ጀመረ ማለት ነው። እንግዲህ የደረስንበት ኢቮሉሽን ነው። ጸረ ሰላም ኃይል የሚላቸው ማንን ነው? ምናልባት ያው ቲፒኤፍ ነው የሚለው የሰላም ኃይሎች የሚባሉትን እነዚህ አፋር ላይ ቤዝ ያደረጉትን እነሱ ነው ሊሆን የሚችለው። ባለፈው ባጋራነው መረጃ እንደውም የቲፒኤፍ ኃይሎች በብዙ ከተሞች ኦፕሬሽን ጀምሮ ነበረ። በዛ ኦፕሬሽን ምክንያት በቲፒኤልኤፍ መንደር ከፍተኛ መደናገጥ ተፈጥሮ ነበረ። ምናልባት ቲፒኤፍ ሊሆን ጸረ ሰላም ኃይል ወይስ ደግሞ የትግራይ ፖለቲካ ህመሙን ማሳያ ሊሆን ይችላል ወይ? ጸረ ሰላም ኃይልና ሰላም ኃይል በፊት የትግራይ ፖለቲካ ግራንድ አንድ ነበር፣ ወጥ ነበር። አሁን እንደዚህ መከፋፈል ከታየ ምናልባት እንግዲህ ያው የትግራይ ፖለቲካ ከድጡ ወደ ማጡ እየገባ መሆኑን የሚያሳይ ነው ወይ ብለን እንወስድ። እኔ የቦምቡ ነገር ላይ ዳውት አለኝ። እኔ ምን አይነት ዳውት አለኝ መሰለኝ? ቲፒኤልኤፍ ድሮ ምን ያደርግ ነበር? እዚህ ትግራይ አፈንድቶ ትግራይ ባለ ቦታ አቃጥሎ የሌለ በአካል እዚህ ቦታ የሌለ ሰዎችን ሰብስበ ይዞ መጥቶ እኛን ያፈነዳን እያለ ዶክመንተሪ ይሰራል። እዚህ ቤተ መንግስት ጋር የሆነ ጊዜ ታክሲ ውስጥ እንትን አድርጎ ያዝን ምናምን የተባለ ጊዜ ሆነ ጋር አደረገ የሚሉት ነገር አዲስ አበባን እንደ ባግዳድ የሚል የአኬልዳማ ድራማ እነዚህ ሁሉ ማለት ነው ምንም አንዳችም አድራጊ የሌለበት በኢንተለጀንሲው ቢሮ የሚሰሩ ድራማዎች ናቸው። ይህን ድራማ ለምንድን ነው የሚጠቀመው? ሆኖ ፖይንቱ ምንድነው የሚያደርገው? ሌበሊንግና እሱ አዳኝ መሆኑ እንድታውቁ አዳኝ እንዲሆኑ እሱ አዳኝ እንደሆነ አዳኝ በቃ እሱ ከሌለ ያጠፋዋል፣ ሽብር ኃይሎች ያጠፋዋል። ልክ ባይዞ ብቻ አይደለም። በደኖ ላይ እኮ ቲፒኤልኤፍ ሰዎች ናቸው እኮ ፈጸሙት እኮ የሚባል ነገር አለ። የሻዕቢያም ነበሩ ይባላል። እና እንደዚህ አይነት ነገሮችን ይፈጽምና እሱ ከሌለ ይሄ ነገር በቃ ዘወርስቱ ዓለም እንደምትገለባበጥ ኢትዮጵያ እንደምትገለባበጥ ነበር ሲነግረን ነበር። በዚህ ቆየኛ ጋር 20 ዓመት ቆየ። አሁን ራሱ ቤት ውስጥ ገባና ችግር ሲገጥሞ ይህችን ድራማ የጀመራት እንደሆነ ህዝቡ ቲፒኤፍ ላይ እንዲነሳ ማለት ነው። ኦኬ ቦምቡን እዚህ ጋር አፈንድቶ ይኸውና እነዚህ ጸረ ሰላም ኃይሎች እኛ ከሌለን የእኛ ደጋፊ ነው ብሎ ያሰባቸውን ያጠፏቸዋል። ጥቂቶች ናቸው እነሱ። በአብዛኛው ብዙዋን ደግሞ ከኛ ጋር ስለሆነ ሰለባ ትሆናላችሁ። ሌላ ቆራጥ ነው እንዲዋጋ እኮ ነው። ገብቶሃል አይደል? አምሮ እንዲሄድበት ማለት ነው። ይሄን ጫውታ አምጥቶ ቢሆንስ አንደኛውን በዚህ መልክ ብናይ ለምን ሪከርዳቸው እንደዛ የሚነግረን እኛም ማለት ነው። ከዚህ በፊት ሲያደርጉ የነበረው ሪከርድ እንደዚህ አይነት ነገር ስለሆነ ማለት ነው። ደግሞ ቦምብ የፈነዳው ፍንሳ ማንጁስ ቤት ላይ ነው ያፈነዱት። ስለዚህ ስጋት የነበራቸውን ይሄ በተለይ ምን አይነት ጫወታ ጫወታሉ? ከጫካ ጀምሮ ነው እኮ እንትንም ጫወታ አለ አይደል? ያውዜንም ጫወታ አለ አይደል? ይሄ እንደዚህ የለመዱት ነገር ነውና ያ ጫወታ ቢሆንስ የሚለውን ነገር አንደኛውን ገጽ በዛን እንገልብጦና ቲፒኤፍ የሚባለው ኃይል መቼም ሌላ ኃይል የለም እንግዲህ መሳሪያ የታጠቀ የትግራይ ክልልን እሱ ወደ ጉዳዩን ዙሩን አክሮ ጫውታው የሚሆነው ትግራይ ኮረብታ ላይ ሳይሆን እዚሁ ቲዲኤፍ የሚባለውን ጦር የምትመሩ ሰዎች ጀርባ ላይ ነው፣ እዚሁ ላይ ነው የምናፈረዳላቸው የሚለውን ነገር ኢምፕሊኬሽን ፈልጎስ ቢሆንስ ይሄ ከባድ ነገር ነው። ገብቶሃል አይደል? ምን ሸጥና ኮረብታ የምንናጠቅበት ነገር የለም። ጫውታው የሚሆነው እዚሁ ከተማ ውስጥ ነው የሚሆነው፣ ሌላ ሰው ጋር አይደለም። እነ ምግቤ ቤት ላይ ነው የሚሆነው፣ እነ ፍስሐ ቤት ላይ ነው የሚሆነው የሚለውን ነገር እነ ደብረጽዮን ወጣችሁ መግባታችሁ የሚለውን ነገር ጫና ውስጥ ሊከታቸውና ጉዳዩን ሊቋጭ አስቦ ቢሆንስ የሚለውን ነገር መታየት ያለበት ይመስለኛል። አመሰግናለሁ አማን። አራተኛ እና እንደ መውጫ አጠር ያለች መረጃ አለችን፣ ወደዚህ ወደ ወለጋ ነው የሚወስደን። ይሄ መረጃ የኦነግ ሸኔ ሰራዊት በጃል ሞሲሳ የሚመራ የኦነግ ሰራዊት ወደ እጁን ለመስጠት ማለት ነው ወደ መንግስት በሰላም ለመግባት ዝግጅት በሚያደርግበት ጊዜ ለነጃል መሮ መረጃው ይደርሳቸዋል። በዚህም ምክንያት ይህንን ጦር በመክበብ ወደ መንግስት እንዳይገባና ጉዳዩን ለማክሸፍ ትልቅ ስራ በሚሰሩበት ጊዜ ያው ከመከላከያ ጋር ፊት ለፊት እንደገጠሙ ነው መረጃው የወጣው። ምናልባት የጃል ሞሲሳ የሚመራው ሰራዊት ወደ መንግስት ቢገባ እዛ አካባቢ ያለው የሸኔ ታጣቂ ላይ የፖለቲካ ኪሳራ ሊያደርስ ይችላል ከሚል ግምት ሊሆን ይችላል። በመሆኑም እጅ ለመስጠት የተዘጋጀው ወደ 100 ምናምን የሚጠጉ ናቸው። አይ ቲንክ አንድ ሻለቃ ይመስለኛል ከ100 በላይ ከሆነ በዛ የሚጠጋ ሰራዊት ሊበተን ይችላል ወይም ደግሞ በግጭቱ ምክንያት ሊበታተን ይችላል የሚል ነገር ነው። ካለን ሰዓት አንጻር የዛሬው መረጃ በዚህ ብንቋጭስ መልካም። አድማጭ ተመልካቾቻችን የዛሬውን ዝግጅት በዚህ ቋጭተናል። በሚቀጥለው እስከምንገናኝ ድረስ ቸር ቆዩ።